እሺ ስሜ ወገኔ ፈጠነ ይባላል። የምሰራው በሚሊኒየም ጤና አጠባበቅ ጣቢያ ነው። የመጣሁት ከትንፋሽ ሲፓ ፕሮዳክሽን ካምፓኒ ነው። ፍላጎት ደምስ ይባላልው የ5ኛ ዓመት የኤሌክትሮ ሜካኒካል ኢንጂነሪንግ ተማሪ ነኝ። ሰለሞን ዘፍኔ ይባላልው የሐዋሳ ዩኒቨርሲቲ የ4ኛ ዓመት ኮምፒውተር ሳይንስ ተማሪና የትምህርት ቤቴ እንዲሁም የሀገሬ ቴክኖሎጂ ኮፋውንደር ነኝ። ጨቅላ ህፃናት ላይ የሚኖረውን በትንፋሽ ወይንም የመተንፈሻ ችግር ኖሮባቸው የሚወለዱ በተለይ እገዛ የሚፈልጉ ህፃናት ቁጥራቸው ከጊዜ ጊዜ እየጨመረ ከመምጣቱ ጋር ተያይዞ ይህን ችግር ለመፍታት ሃይላንድ ኮዳዎች በመታገዝ ነበረ ይሄንን ሲፓፕ የጀመርነው። ሀሳባችን ምንድነው? ሲኤንሲ ማሽን ነው። ሲኤንሲ ማሽን ማለት ጀስት ኢንግሬቭ የሚያደርግ ማሽን ነው። ኮምፒውተር ኑሜሪካሊ ኮንትሮል የሆነ ማሽን ነው። ፈርኒቸር ማኒፋክቸሪንግ አካባቢዎች ላይ ምን አይነት ችግሮች ነው ያለው ለትንንሽ ስህተቶች ብለው በጣም ትልልቅ ማቴሪያሎችን አሴ ዌስቴጅ ሲጥሩ እናያለን። ሶ እንደዚህ አይነት ችግሮችን ለመፍታት ብለን ነው። የኛ ማሽን ደግሞ ጀስት በኮምፒውተር የሚሰራ ስለሆነ አኪዩሬሲ በጣም ሃይ ነው። ሶ ምንም አይነት ስህተት አይኖረውም እና ይሄኛውን ፕሮብለም ሶልቭ ለማድረግ የተሰራ ማሽን ነው። ትምህርት ቤት የሚባል የስኩል ማኔጅመንት ሲስተም ኦር የስኩል ኢአርፒ ፕሮዳክት ይዘን ነበር የገባ ነውና የልጁን ስታተስ ለመከታተል ማለት ነው። ወላጅ ቢዚ የሚሆንበት አለ፣ ትምህርት ቤት ጋር አይገናኝም። እሱ ተማሪዎች ወላጆችና አሁን ትምህርት ቤት ያላቸው ጋፕ አለ። ስታርታፑን ስንጀምር የገጠመን ቻሌንጅ አንደኛ ያው የጤና ጉዳይ ስለሆነ የሰው ህይወት ላይ የሚደረግ ነገር ስለሆነ ተቀባይነቱ ላይ ትንሽ ቻሌንጅ ነበር። ከቴክኒካል ፓርቱ ብንጀምር ሃርድዌር ፓርቱን ለመስራት በጣም ብዙ ሰፖርቶች ያስፈልጉኝ ነበር እንደ ሜንቶሮች። ሶ እያንዳንዱ ስቴፕ በጣም አድካሚ ነበር። ከዛም ባለፈ ደግሞ ሶፍትዌር ፓርቱ ላይም ስንገባ የራሱ የሆነ ከባድ ፓርቶች ነበሩት። ይሄን እንደጀመርን ያንግ ነበርና ምናምን ነገር ይሄን ፕሮዳክት ዘን ስንሄድ ትራስት ያለ ማድረግ ምናምን ነገር ነበር ያጋጠመን። ፈርስት ዋናው ቻሌንጃችን ብለን እናስበው። ሁለተኛ ነገር ደግሞ ችግር ፈቺ ብቻ ብለን ነበር ያየነው እንጂ ከገበያ አንፃር እንዴት ሆኖ ወደ ገበያው መግባት ይችላል የሚለውን አቅጣጫ ማስያዝ አንዱ ችግር ነበረ። መጀመሪያ ደረጃ ሜንቶሮችን አግኝቻለሁ። በማርኬቲንግ አካባቢ የነበሩ ችግሮችን እንድፈታ እና ደግሞ ሙሉ ዲዛይኔን ወይም ደግሞ ይሄ ዳይቨርጅ የነበረውን ሀሳብ ኮንቨርጅ እንዳደርግ ረድቶኛል። እኛ አሁን ተማሪ መሆናችን መጠን ብዙ ሶፍት ስኪል እንትኖች አልነበሩንም እና እነሱን ጋፖችን እንድንሞላ ይሄ የቢዝነስ አስፔክቱን በደንብ አይተናል። ትሬኒንጉ ላይ ኦርቢተን ትሬኒንጉ ላይ አስቀድሞ በአይዲያ ደረጃ በሀሳብ ደረጃ የነበረውን ይህንን ሀሳብ አካል ለብሶ የቢዝነስ አይዲያ ሆኖ ከዛም በኋላ ገበያ ማግኘት እንዲችል ኤችአይኦ ለመጠቀም ችለናል ማለት ነው። ፎር ዘ ፊውቸር አሁን ስቲል እየሄድኩበት ያለው ነገር አለና ፕሮሰስ ጀምሬያለሁ። ግቢውንም ቦታ እየጠየቅኩኝ ነው። ሶ ሳልመረቅ ራሱ እዚሁ ግቢ ውስጥ ስራዬን የመጀመር እቅድ አለኝ። ያመጣነው ወደ ገበያ ያመጣነው ነገር ችግር ፈቺ ሆኖ አብዛኛውን ህዝብ ወይንም ህብረተሰብ ጠቅሞ ማየት ያኔ አንደኛው ሳቲስፋይ የሚያደርገኝ ነገር ነው። በተጨማሪ ደግሞ ህብረተሰቡን ደግሞ በዛ ችግር ከፈታ ስራው እድል ተጠቃሚ ቢሆኑ እጅግ በጣም ደስ ይለኛል ፐርሰናሊ ማለት ነው።